አንደና መጣሳኝ ያው ያለውን ነገር እንግዲህ ይሁን በጣም አመሰግናለሁ እውነት በጣም ደስ ብሎኛል እንግዲህ ደስ ብሎናል እኛም በጣም እናመሰግናለን እዛው ውጪ ምናምን ስጫወት ነው ብቻዬን እያለ ልብስን ያወልቅና ለምንድን ነው ስለው ገላሽን ላጥብሽ ነው እያለ ለሰመመኝ ነበር ሽንት ተስጥ ተባለ ሽንቷን ሰጠች ሽንት ምርመራ ተደረገላት ሽንት ምርመራ ሲደረግ ያንዶር ከ20 ቀን ነፍሳት ማለት አብራው አድጋ ይሄንን ያደርጋል ብዬ በፍጹም አላሰብኩም አምሽቶ ሲመጣ ተጥቶ ሲመጣ ውጪ እንደፈለገ ሆኖ ሲመጣ እኔ ምናልባት ሌላ ሴት ጋር እንጂ አብራው ያደገችውን ህፃን ልጅ ያውም ህፃን ልጅ አብራው ያደገችውን እህቱን በዚህ አይነት ሁኔታ እንደዚህ አይነት ጥቃት ያደርስባታል ብዬ በፍጹም አላሰብኩም ነበር እኔ እንዴት ሰውነቱ እንደታዘዘለት ራሱ አላቀም አይነት ጨካኝ እንደሆነ ምንም ነገር እንዳትናገሪ ለናትሽ ምናምን ያለ ከለብዘ አንድ ነገር ተናግረሽ በሰማ እገልቻለሁ ለተቹንም ምናምን ይላል ለምንድን ነው እንዳልኖር የሚፈልገው የሚል አስተሳሰብ ጭንቅላቴ ውስጥ ገባ ማለት ነው ሰው አይደለም እኔም እንግዲህ መጠራጠር ጀመርኩ ግን ብጠራጠርም ለምን እንደፈለገ ልደርስበት አልቻልኩም አው እኔ ገላሽን ላጥብሽ ነው ካለ በኋላ እሱ ራቁትና ለምንድን ነው አንተ ራቁትን እንደዚህ የምትሆነው ምናምን ስለው አይ እኔም ልታጠብ ነው ምናምን ይለኝና ከዛ በኋላ ራሴን ሲል አገኘዋለሁ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ይሄን መኖር እዛ ቤት ውስጥ መኖር አይደለም ለሰከንድ እኔን ማየት እዛ ቤት አይፈልግም ሲገባ ሁሉ በመክንያት ሁሉ እንትን ይያለ ነው ምድረ ጡረተኛ ምድረ ምናምን ይያለ የሚሳደበው የሞራሌን ይነካል አዎ ወይ በጣም እንደ ሰው ይነካኛል ኧረ እባክህ በእናትህ እንዳታስረው እሱ በኋላ ከእስር ቤት ከወጣ በለኛን ይገለናል ለምንድን ነው የሚገላችሁ ምን ማለትሽ ነው ለፖሊስ አመለከተን አይደል እንዴ ቢሆንም እኛን ይገለናል እንግዲህ ያው እንደ ባለሙያ የሚጠረጥረው ነገር ነበረ መሰለኝ ከኔ ካስረዳሁት እንትን አንፃር ማለት ነው ሙሉ ምርመራ እንድታደርግ እንትን አለ ሙሉ ምርመራ ተደረገች ሙሉ ምርመራ ተደረገ እንደገና ደግሞ ያንን ነፃ ነች ጤነኛ ነች እንትን ምሎኔ ንብረቱም የራሱ ነው ቢያመጣም የራሱ ቤት ነው ብዬ ነው እንጂ እሷ ላይ እንደዚህ አይነት ነገር ያስባል ብዬ ስላላሰብኩ ነው መውጣ የነበረው በኋላ ግን አትውጪ ማለት ሁሉ ጀመረች ይሲደጋገመባት እና ህመሞች ምናምን ሳይ ሁኔታዋ ሲቀየርብኝ አመመኝ ምናምን ስትል ነው እንግዲህ እኔ ወደ ህክምና ሄድኩት ምንድነው ተናገሪ አይ በቃ አልፈልግም ለምን እኮ እናትሻሉ ምንም ያስፈራሽ ነገር የለም ለምን ወንድም ይመተኛል እና በኋላ ላይ ግን ከመቶ ከስንት አመት በኋላ ባህሪው የተቀየረ መጣ በጣም ጨዋ ልጅ ነበር በጣም ሰው አክባሪ ነበር ጎረቤት የሚያከብር ነበር ወላጆቹን የሚያከብር ነበር እሺ ያመኛል ትላለች ድንገት ቁጭ ብላ የመፍራት ነገር አለ ትንቀጠቀጣለች አሁን ስለፈራች ነው ያልገለጸችው የነን ሁሉ እንጂ ትንቀጠቀጣለች ራሴን ያመኛል ትላለች በየጊዜው እና ብቻ ነፃ ሆና ከዛን ጊዜ ወዲህ ይሄ ነገር እሱ ከፈጸመባት ጊዜ ወዲህ ነፃ ሆና አታውቅም ቁጭ ብላ አዳምጠኝ ገመናችን ተከቶ እንዲቀር ነው ያልኩት ማንንም እንዳይሰማ እናንተ ብቻ ማውራት አለብን ምን ብለህ ነው ትችልኝ እንደዚህ ያደረካት አልኩት ያው እንደነገርኩ ከሱ ጥሩ ነገር አይጠበቅም አይደለ ተነሳ ሊማታ ሁሉ አልኩ ሊማታ በቃ አንቅሻለሁ አርድሻለሁ አንቺ ችግር ነሽ ወደ ቤታችን ስትመጫለ ሰላም ውድ የትርታ ሚዲያ ተከታታዮቻችን እንግዲህ ዛሬ ያው ከዚህ ቀደም ነግራችሁ ነበር ሳሚም የነበረበት ሁኔታ እንዴት እንደነበረና እሱንም ለማስፈታት እንግዲህ የተለያዩ ቦታዎች እየገባን እየወጣን ነበር እየተሯሯጥን ነበር
ዛሬ ደስ የሚል ዜና አለን። እንግዲህ ሳሚ ተለቋል። ያው እስቲ ትንሽ ነገሮችን እንኳን እናክብር በዚህ አጋጣሚ፣ ምክንያቱም ከኛ ደስታ እየራቀን ያለውና ብዙዎቻችንም ያለንበት ሁኔታ ትንሽ የከፋ ሁኔታ ላይ ሆኗልና እችን አጋጣሚ እንኳን ተጠቅመን እስቲ ሴሌብሬት እናድርግ ብለን ነው እንግዲህ ሳሚ ሲመጣ እንግዲህ ያው አንድ ቀን ያው 2 ቀን በሉት እንግዲህ ያው ያደረውና እዛ ከሱም ጋር እንግዲህ አሁን ልንገናኝ ነው ወደዚህ እየመጣን ያለውና ያው አንድ ቀንም ብትሆን ያው ትልቅ ነገር ነውና ከስራው ርቆ ከኛም ርቆ እዛ ቆይቷል። በርግጥ ማቆያ ነው የቆየው፣ ወደ እስር ቤትም ሳይሆን ማቆያ ነበርና ያው የነበረውን ነገር ከህግ አካላቶች ጋር ተነጋግሮ ከነሱ ጋር ተነጋግሮ ስራውን ለነሱ እንዲለቅና ምክንያቱም ይሄ ነገር አሁንም ቢሆን በዋስትና ነው ሳሚ የተለቀቀው። ያው ያለው ነገር ገና የተረጋገጠ ነገር ስለሌለ ግን ሳሚ አለመግደሉን ማስረጃዎችን ስላቀረብንና ሳሚ በሰዓቱ እንግዲህ ሟች በነበረበት ወይም ደግሞ በሞተበት በተባለበት ሰዓት ሳሚ እንግዲህ አልነበረም እዛ ቦታ ላይ አልተገኘምና ለዛ ነው በዋስትና የተለቀቀው። ነገሮች ገና ግን ስላላለቁና ጉዳዩ የህግ አካላቶች ስለገቡበት እነሱ ይዘውት እንግዲህ ሳሚ ከዚህ ስራ እንዲወጣ ነግረውት እንግዲህ በዋስትና ለቀውታል ማለት ነው። እኛም ደግሞ ያንን ዋስ ሆነን ሳሚን አስፈትተናል። ደስ ብሎናል። ምክንያቱም አይታወቅም አንድ ሳምንት ምንም ቢቆይ እኮ ለኛ ትልቅ ያው ጉዳት ነውና አሁን ላይ ተፈቶልናል። መጣያላችሁ? እሺ ይገባ፣ ችግር የለም። እኔ እዚህ ጠብቀዋለሁ። ያው ትንሽ ነገር ነች እንግዲህ ብቻን አጋጣሚ ተጠቅመን እናክብር ብለን ነው። ያው ሳሚ እንግዲህ ሲመጣ ለማስደሰትና ያው እንትን ነገር አይደለም፣ ትልቅ ነገር አይደለም። በርግጥ አንድ ቀን የቆየው ግን ያው ያለውን ነገር እችን እንኳን ደስታ እንጠቀምባት፣ እችን ደስታ እንያት ብለን ነው እንግዲህ። ስለዚህ ሳሚ ሲመጣ እንኳን ደስ አለ ብለን እንቀበለዋለን ማለት ነው። እንዴት ናችሁ? እንዴት ነው? ምን ነው በር ላይ? እሺ አመሰግናለሁ። ይገባ፣ አስገቡት። እሺ አመሰግናለሁ። እሺ እንኳን አብሮ ደስ አለን። እሺ ሳሚ አመሰግናለሁ። እሺ ግባ። እንኳን ደህና መጣ ሳሚ። ያው ያለውን ነገር እንግዲህ ዮኒዬ በጣም አመሰግናለሁ። እውነት በጣም ደስ ብሎኛል። እኛም በጣም እናመሰግናለን። ያው እችን እንኳን አጋጣሚ ተጠቅመን እንደዚህ ደስታችንን እናክብር ብዬ ነው እንጂ ያው ትልቅ ነገር ሆኖ አይደለም። አይገባም እኮ የአንድ ቀን 2 ቀን እንትን ነውና ያው በተለየ ሁኔታ ያው ማቆያችንንም ትንሽ አቆሸሽ ማለት ችግር የለም። እውነት በጣም ደስ ብሎኛል። አልጠበቅ ውጪ ላይ እኮ ነው ግር ብለው ሳያቸው ለምንድን ውስጥ አለ ስራ የለም እንደ ዮኒም እዚህ ነው ምናምን ይሉኝ ስለነበረ ምንድን ነው ብዬ ነበር። ታውቃለህ ያለንበትን ሁኔታ ትንሽ ሰሞኑን ውጥረት ላይ ያለ ነው። ብዙ ነገሮችን እንግዲህ አይተሃል እንዴት እያለፍን እንደነበረና በጣም አስደንጋጭ ብዙ የሚያሳዝኑ ነገሮችን አልፈናል። የተሙንም ጉዳይ ታውቀዋለህና እነዚህ ነገሮች እንግዲህ ያው እኛን ተስፋ ሊያስቆርጡ ቢሞክሩም እኛ ተስፋ ሳንቆርጥ ግን እያለፍንና ይኸው ለዚህ በቅተናል። እንግዲህ አንተንም ወጥመድ ውስጥ ለመክተት የነበረው ነገር አልተሳካላቸውም። እንግዲህ ፈጣሪ ይመስገን፣ ፈጣሪ ከኛ ጋር ነው። እነዚህ ነገሮች እያለፍን ጠላቶቻችንን እየጣልን እንግዲህ እኛ ለዛሬ በቅተናል። ያው አንተም አለመታሰር፣ ምክንያቱም እንደነሱ ሐሳብ ቢሆን ኖሮ እዛ ገባህ አንተ አሁን 1 ሳምንትም 3 ቀንም 4 ቀንም ብቆይ ለነሱ ጥቅም ነው። ገባህ ወንጀላቸውን እያስፋፉ ምን እያሉ ይሄዳሉና ይሄን ነገር በማስቀረታችን ያው ደስታ ገባህ እችን ትንሽ ነገር እንኳን እስቲ እንጠቀምባት እና ክብር ብለን ነው። ያው ሁሉም እንግዲህ በጉጉት እየተጠበቁ ነው። ይመጣሉ። እንኳን በጣም አመሰግናለሁ። እሺ አመሰግናለሁ፣ በእውነት አመሰግናለሁ። እሺ እናወራለን በደንብ በኋላ። እሺ እና ያው ሁላችንም እንግዲህ ደስተኛ ነን፣ ደስ ብሎናል። እንዴት ነበረ እስቲ? ዮኒ እንግዲህ የእውነት ለመናገር እንደዚህ አልጠበቅኩም። በቃ እንደመጣው እኔ በአጋጣሚ መንገድ ላይ እየመጣሁ አንዳንድ ኬዞች እየተነገረኝ ስለነበረ አንድ አሳሳቢ ነገር እንደውም ዮኒ ያለ ሲሉኝ እስቲ ዮኒ ምንም በዛው ላማክረኝ ተምንም ጉዳይ አንዳንድ ነገሮችን እናወራ። ከምንም በላይ ግን ነግረውኛል፣ ባልደረቦችም ለእኔ ነግረውኛል። አንድ ኬዝ ያው ስራ አንተ እንድትፈታ አይፈልጉም። አንድ ኬዝ አዘጋጅተው ነው የጠበቁ። በነገራችን ላይ እሱን ምርመራ እያደረጉ ነበረ። እንግዲህ ሞገስም ከአንተ ጋር ተባብሮ እየሰራ ያለበት ሁኔታ ነው ያለውና እሱም እንግዲህ ጉዳዩን እያየው ነበር። አንድ ጉዳይ ለኔ ነግሮኛል። አሁን ያው ብዙን ፍንጫ መንገር ይኑርብኛ አላውቅም። እስቲ ሄደህ አንተም እንግዲህ ያው እረፍት የለም ነገ
ወደዛው ነው መሰለኝ የምትሄደውና እንግዲህ ውድ ቤተሰቦቻችን ያው እውነት ለመናገር እንዳልጠበቅኩም የእውነት በዚህ ልክ ባልደረቦችን አስደንግጦ የነበረው ነገር ምክንያቱም የሰው ህይወት ነው የጠፋው። የሰው ህይወት ማለት ደግሞ ቀላል አይደለም። በእኛ ስራ ላይ አይደለም የሰው ህይወት ተራ ትንንሽ የሚባሉ ነገሮች እንኳን ዋጋ የሚያስከፍሉ ናቸውና ግቢ ውስጥ ላይ የእውነት ወጥመዱ ስለመክተት ነበር ታስቦ የነበረውና ነገር ግን የህግ አካላቶች መጀመሪያ ምርመራ ላይ በነበርኩበት ሰዓት አለመግባባት ተፈጥረው በግድ ይዘውኝ ሄደው ነበር። ከዛ በኋላ ግን አምነውብኝ እንዲሁም ደግሞ እስካሁን ለሰራሁት ስራ እነሱም ምርመራውን በሚያደርጉበት ሰዓት ወጥመድ እንደሆነ ስለተረዱ ይህንን ጉዳይ እኛ እንይዟለን፣ እናንተ አያገባችሁም፣ እናንተ ሀገር ባለውለታ ናችሁ ብለው በዋስትና እንድለቀቅ ዋስትናውም ደግሞ በጊዜ ሂደት እንደሚነሳና እስከዛው ድረስ ግን እነሱ ምርመራቸው እንደሚቀጥሉ እኔ ግን መደበኛ ስራዬን እንድሰራ ፍቃድ ሰጥቶኝ ነው ማለት ነው የመጣሁት። እውነት ለመናገር እንደዚህ አልጠበቅኩም ነበረ። ከዛ በተጨማሪ ግን እግረ መንገዴን ስመጣም አንዳንድ ጉዳዮች በተለይ ባልደረቦቼ ስለ ኬዞች እየነገሩኝ ነበር የነበረው እና አንድ ትንሽ ቀልቤን የሳበውን ኬዝ አለ። እስቲ ትንሽ ቆይቼ ለዮኒም ማማክረው ይሆናል እና ዮኒዬ ያው ወጥመድ እንደሆነ አስደንጋጭ ነገር ነው። ምክንያቱም ያው አልጠበቅንም። እኔም እንግዲህ በሰዓቱ እዛ አንተ እንትን ባልከበት ሰዓት ባልደረቦች ሲጠሩኝ ለመምጣት ሙከራ አድርጌ ነበረ። ግን ያው አንተ ከሄድክ በኋላ ነው የደረስኩትኝ። ግን ያው ከህግ አካላቶች ጋርም ተነጋግረን ምን ብለን ኬዝህንም እንደውም እኔም ገብቼበት አንዳንድ ነገሮችን ለማየት ሙከራ አድርጌ ነበረ። የዩኤልን ሚስት እንግዲህ በመፈለግም ምንም በማለት እንትን እያልኩ ነበረ። ግን ይሄን ኬዝ ወደኛ መልቀቅ አለባችሁ ስላሉ የህግ አካሎች እንግዲህ እነሱንም እንግዲህ ይመስለኛል ባልደረቦች ስመጣ እየነገሩ ነበር መሰለኝ ይሄንንም እና ያው ማቆም እንዳለብህ እንግዲህ አሳስቦን ነው አንተም የተለቀቀው በዋስም የተለቀቀውና ይሄን ነገሮች ማቆም እንዳለብህ ተማምነን ምን ብለን ነው እኛም ዋስ ሆነን አንተን የለቀቅንህና ይሁን ተውላቸው የህግ አካላቶችን በራሳቸው መንገድ ይጨርሱትና ይሄን ጉዳይ ነገ ከነገ ወዲያ ደግሞ የሆነ ነገር ሲደርስ ለተመልካቾቻችን ለውድ ቤተሰቦቻችን እናሳውቃችኋለን። አዎ እንግዲህ ውድ ቤተሰቦቻችን እውነት ለመናገር ብዙዎቻችሁ በጸሎታችሁ ከጎን የነበራችሁ በጣም አመሰግናለሁ። ምክንያቱም ቀላል ነገር አልነበረም። የእውነት የእናንተ ጸሎት የእናንተ ገዛ የእናንተ እርዳታ ባይደግፈን እዚህ እንደማንደርስ ተደጋጋሚ ጊዜ እናገራለሁ። ተሙም ይሁንኝ ብዙ አይነት ጉዳት ደርሶባቸዋልና እኔ ላይም አላስፈላጊ ወጥመዶች ሊከቱኝ የነበረው የተደረገው ወጥመድ ደግሞ እውነት ለመናገር ያው የህግ ሰዎች እኔም በመተባበራቸው ከጎኔ በመሆን ነው እንጂ ትልቅ ዋጋ የሚያስከፍል ትልቅ መስዋዕትነት የጉልበት የጊዜ የገንዘብ ብዙ ነገሮች የሚያስከፍሉ ነገሮች ነበሩ። ነገር ግን እግዚአብሔር ረድቶን እናንተም ልመና ረድቶን ነው ለዛሬ ለዚህ የበቃ ነውና ለዚህ እውነት በመጀመሪያ እናንተን ከልብ መገመጫ የተነስቼ በጣም አመሰግናለሁ ውድ ቤተሰቦች ያው ከዛ በተጨማሪ ደግሞ እንግዲህ አዳዲስ ኬዞች እሱንም አማክራለሁ ብዬ የነበረው ትንሽ አስደንጋጭ ነገር ሰምቻለሁ ዮኒዬ። ይሄንንም ነገር ያው ጊዜ ሳናጠፋ ማስኬድ መቻል ስላለብን ነው። እንግዲህ ውድ ቤተሰቦች ዛሬ ስመጣ ባልደረቦች እየነገሩኝ የነበሩን ነገር ነበሩ በጣም አስደንጋጭ። አላውቅም እነሱ ሲናገሩና እያንዳንዱን ፋይሎቹን ሲያሳዩኝ በጣም ክቡ ነበር ያልኩት። በ11 እና በ12 ዓመት መሀል ላይ ያለች አንድ ህፃን የምትባል ሴት እንግዲህ ነፍሰ ጡር ነች። የአንድ ወር ከ20 አካባቢ ተብሎ ነው ፋይሉ ላይ ያለው። በእርግጥ ዋና ሄጄ የተባሉትን ወይ ደግሞ ጠቋሚ ሰጪ ናቸው የተባሉትን ሴትዮ ገና ላናገር እቅድ ይዣለሁ። ነገር ግን የአንድ ወር ከ20 የሁለት ወር አካባቢ ነፍሰ ጡር ነች እና ልጅቷ 11 ወይ 12 ዓመቷ መሀል ላይ ያለች ሴት ነች። ሙሉ ለሙሉ 12 እንኳን አልሞላትም እና እየተባለ ያለው ደግሞ በገዛ ወንድሟ ወይ ደግሞ አብሯት ባደገ ሰው ተደፍራ ነው እንደዚህ አይነት ነገሮች ውስጥ ገባች እየተባለ ያለው። በጣም ያስደንጋጭ ነው፣ በጣም ሰቅጣጭ ነው። ነገር ግን በደንብ ማመካር መደራጀት መቻል ስላለብን ይህንን ነገር ለማየት ነው የምሞክረው። ምንም እረፍት የለም፣ ቀጥታ ወደዛ ነው ማመራው። የእውነት እቺ ሴት እንደዛ ነው የተደፈረችው? በገዛ ወንድሟ ነው ወይ? ጠቋሚ ሰጫችን ምን አይነት ሰው ነው ምናምን የሚለውን ነገር በደንብ ለማየት እሞክራለሁ። እንግዲህ ወንድሜ ሆኒ እንደዚህ አይነት ሰቅጣጭ ነገር እንግዲህ ከእስር ቤት በወጣን በእለት ሁለት እየሰማን ያለ እኔም ሰምቼው ነበር። ያው ባልደረቦች ነግረውኛል። ትንሽ ነገሩ ይዘገንናል። ያው ሳሚ እንግዲህ አንተም ይሄንን ኬዝ እንድትይዘው እንግዲህ በትርታ ሚዲያ ይሄን ኬዝ እንድታስተላልፍም እንግዲህ ያደረግንበት ምክንያት ያለው ነገርም ያኛውም እንግዲህ ትንሽ ሆልዲውን ስለተባለ ከህግ አካላቶች ጋርም ያለ ጉዳይ ስላለ ያንን እንግዲህ በመሀል ሆልድ ስታደርግ ይሄንን እንድትይዘው። ምክንያቱም ልጅቷ በጣም ነው የምታሳዝነው። እውነት እኔ ሰምቼው ታሪኩን በጣም ዘግንኖኛል። እጄ ላይ ደግሞ ኬዝ አለ የያዝኩት ስራ ስላለ እንጂ እኔም አብሬክ በመጣና ይሄንን ነገር ጉዳዩን ባጣራ በጣም ደስ ይለኝ ነበረ። ግን አንተ አታሳፍረንም። ይሄን ነገር መጨረሻ ከግብ እንደምታደርስልን ምንም ጥርጥር የለምና ሳሚዬ እንግዲህ ያው እዛ ያየነው ኬክም አቅርበዋልና ያንንም እንግዲህ መቁረስ አለብህ። ያው እንኳን ደህና መጣህ ነው እንግዲህ ሁሉም በጉጉት እየጠበቀህ ነው።
ስለዚህ ወደ ባልደረቦቻችን እንሂድና ትንሽ ደስታችንን እናክብር። እቺን አጋጣሚ እንጠቀምባት። በጣም ቆንጆ ሲሆን የእንግዲህ ውድ ቤተሰቦች ከልብ አመሰግናለሁ። ያው ወንድሜ ሆነኝ በጣም አመሰግናለሁ። ምክንያቱም እኛን ለማስደሰት ሁልጊዜም እንደዚህ አይነት ነገር እያደረጉ ነው። በእርግጥ እርስ በርስ መደጋገፍ፣ እርስ በርስ ወንድማማችነታችንን መግለጽ አብረን መሆን መቻል አለብን እና በዚህ ጊዜ ውድ ቤተሰቦቻችንም ከጎን ያሉ ብዙ ባልደረቦቻችንም አብራችሁን ስላላችሁ ከልብ አመሰግናለሁ። እንግዲህ የተፈጠረው ጉዳይ የህግ ሰዎች ይዘውታል። ስለዚህ በዋናነት አሁን በተባለው እቺ ተደፈረች በተባለችው በ11 ዓመት በ12 ዓመት መሀል ባለችው ህፃን መሀል ያለውን ጉዳይ ለማጥራት በደንብ እንሞክራለሁ ማለት ነው። ምንም እረፍት አያስፈልግም። የእናንተ ውድ ቤተሰቦቻችን ጉዳይ እንደኛ ጉዳይ ነው የሚያሳስበን እና ይህንን ነገር ለማየት እሞክራለሁ ማለት ነው። ውድ ቤተሰቦቻችን ያው እንግዲህ እንዳላችሁ እንደሚሆን ባልደረቦቼ እዛ ጋር እየጠበቁኝ ነው። ብዙ ስለሆኑ ሁሉንም ካሜራ ፊት ማስገባት ስላልቻለን ድንገት እችኛዋን ነገር ለእናንተ እንቅረጽ ብለው ይመስለኛል እንደሚሆን። ከዚህ በላይ እንግዲህ ምንም ምለው ነገር የለም። ቀጥታ ወደዛ አመራለሁ ማለት ነው። እንግዲህ አዘጋጅተው የጠበቁ ስለሆነ ውድ ቤተሰቦቻችን እንግዲህ ቸር ቆዩን። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ በመግቢያ ላይ ብዙ ነገሮችን ብለናቸዋል። ስለተፈጠረው ነገር በተለየ ሁኔታ ደግሞ እኔን ለማሳሰር ስለተሞከረው ግቢ ላይ ተጥሎ ስለነበረው አስክሬን የተለያዩ ነገሮችን በተወሰነ መልኩ ለእናንተ ለማብራራት ሞክሬ ነበርና ከህግ ሰዎች ጋር በመተባበር በዋስ እንግዲህ እና ወንድሜ ሆኒ በጣም በመሯሯጥ እንደወጣ አድርገውኛል ማለት ነው። ምክንያቱም እዚህ ወንጀል ላይ ፈጽሞ እንደማልሳተፍ ሁሉም ይታወቃል እና እኔን ወጥመዱ ስለመክተት እኔን ለመጣል እንደሆነ በደንብ ስናብራራላችሁ ነበርና በዛ ምክንያት ነው። ከዛ በዋስትና ወጥቼ እንግዲህ ነገሮችን በውጭ ሆኜ እየመረመርኩ ነበረ። ነገር ግን የህግ ሰዎች ወይም ደግሞ ፖሊሶች ሁሉንም ነገር እርግጠኛ ስለሆኑ ራሳችን ጉዳዩን እንይዛለን፣ አንተ መደበኛ ስራህን ስራ ብለውኝ እኔ ቀጥታ ወደ መደበኛ ስራ የተመልሻለሁ። እንግዲህ በጣም አስደንጋጭ ነገር ገጥሞኝ እንደነበር እንዲሁም ደግሞ ይህን አስደንጋጭ ነገር የጠቆሙኝ ግለሰብ አሁን አብረውኝ ይገኛሉ ማለት ነው። እርግጠኛ ነኝ ብዙ ነገሮች ሊነግሩኝ እንደሚችሉ፣ ምክንያቱም ቀላል ነገር አይደለም እየሆነ ያለው በጣም ትልቅ በጣም አስደንጋጭ ነገር ነው። መጀመሪያም በተወሰነ መልኩ ለእናንተ ለማስረዳት ሞክሬ ነበር። አሁን ግን አጠገቤ ያሉት እናት ሁሉንም ነገር ግልጽ አድርገው ይነግሩኛል ማለት ነው። እንግዲህ በመጀመሪያ ወይዘሮ ዙልፋን ወደ እኔ ጋር በጣም ስለመጡ በጣም አመሰግናለሁ። ምክንያቱም ትልቅ ነገር ነው ለእኔ በተለየ ሁኔታ ሲነግሩኝ ደግሞ እውነት ለካ እንደዚህ አይነት አስተሳሰብ አለ ብዬ ነበር የተረዳሁት። በእርግጥ ልክ ነው፣ ኢትዮጵያዊነት ነው። ህፃን ልጅ በእንደዚህ አይነት መልኩ ስትጎዳ ማየት ቀላል ነገር አይደለም እና ሁሉንም ነገር በደንብ ነግረውኛል። ነገር ግን እኔ ብቻ ሳልሆን ማወቅ ያለብኝ ተመልካቾችም ቤተሰቦችም ይህንን ነገር ማወቅ መቻል ስላለባቸው ይህንን ነገር ለማስተካከል በደንብ እርስዎም ቢሆን ከጎኔ መሆን መቻል አለቦት። ስለዚህ እስቲ የተፈጠረው ነገር ምንድነው? ሁሉንም ነገር ግልጽ አድርገው ንገሩኝ። የተፈጠረው ነገር እንግዲህ እኔ ልጅ ምን መሰለህ፣ እኔ በአንድ ቤተሰብ ውስጥ ከረጅም ዓመት በፊት በቤት ሰራተኝነት ተቀጥሬ ስራ ነበረ እና እዛ ቤት ውስጥ ረጅም ዓመት ሰርቻለሁ። በቃ ለኔ በገንዘብ ቀጥሮ ያሰሩኝ እንጂ የቤቱ ባለቤቶች አሁን በህይወት የሉም። ለኔ ስጋ ዘመዶቼ እንደማለት ናቸው። ምክንያቱም ረጅም ዓመት ከመስራቴ አንፃር ለኔ ቤተሰብ ናቸው። እኔ ዛሬ የሚከፍሉኝ ገንዘብ አልነበረም የማየው እና ምን ሆነ መሰለ፣ አንድ ልጅ አላቸው። አንድ ወንድ ልጅ ነበር የነበራቸው የጋራ ልጅ፣ ሌላ ልጅ አላፈሩም ነበረ እና በህይወት በነበሩበት ጊዜ ግን ለዚህ ልጅ እህት ሆነዋለች ብለው በማሰብ አንድ ሴት ልጅ በማደጎ ያመጣሉ። አሁን ያችን ልጅ ያሳድጋሉ። ህፃን እያለች ነው ያመጧት። ገና እናቷን አታውቅም። ጨቅላ እያለች ነው የመጣችው። ቀድመው ሰውየው ነበሩ ያረፉት። ከዛ ሴትዮዋ ይሞታሉ። ከዚህ በኋላ ቤት ውስጥ የምንኖረው እኔ ያቺ ህፃን ልጅና ልጁ ነን። እሱም ህፃን ነበር፣ ልጅ ነበር። አሁን ግን አድጎ ጎርምሶ ትልቅ ልጅ ሆኗል። አሁን በዚህ ሁኔታ እየኖርን እያለ እንደ እናትና ልጅ ነው የምንኖረው። ሲጠራኝ እንኳን እንደ እናቱ ነው። በህይወት በነበሩ ጊዜ ከእናቱም በላይ ቅርበት የነበረው ለኔ ነበር። እኔም እንደ ልጄ ነበር የማየው። ከአብራኬ እንደወጣ እንደ ልጄ ነበር የማየው እና በኋላ ላይ ግን ከሞቱ ከስንት ዓመት በኋላ ባህሪው የተቀየረ መጣ። በጣም ጨዋ ልጅ ነበር። በጣም ሰው አክባሪ ነበር። ጎረቤት የሚያከብር ነበር። ወላጆቹን የሚያከብር ነበር። እኔን ቀና ብሎ ያይም ነበር። እኔ ሲጠራኝ ከእናቱ በላይ አሳምሮ የሚጠራኝ ልጄ ነው። ባልወልደውም ልጄ ነው፣ አሳድጌዋለሁ። ስለዚህ እንደዛ እየተከባብረን እንደ እናትና ልጅ እየኖረን ያለበት ጊዜ ነው ያሳለፍነው። ረጅም ጊዜ እዛ ቤት ውስጥ ስኖር በኋላ ግን ምን ተፈጠረ መሰለ፣ ባህሪው የተቀያየረ መጣ። ልጅ ያው ጎረመሰም፣ ከማጋ እንደሚውል አላውቅም። በሰዓት ቤቱ የሚገባው ልጅ፣ በሰዓት የሚወጣው ልጅ፣ ሰው አክባሪ የነበረው ልጅ
ከዛ በኋላ ጸባዩ እየተቀያየረ መጣ። እየጠጣ ይመጣል። ተደብቆ ያጨሳል። በፊት ተደብቆ ነበር የሚያጨሰው። በኋላ ላይ ግን በቃ ከልካይ እንደሌለው የሚገስጸው ሰው እንደሌለው እኔ እንደ እናት ቆጣው ነበር፣ ግን እኔን ሁሉ እየናቀ መጣ። ያንን ባረጋገጠበት ጊዜ ፊት ለፊት ማጨስ ጀመረ። ጠጥቶ ይመጣል፣ ይሳደባል። ቁጭ ብዬ አምሽቼ እንድከፍትለት ይፈልጋል። መተኛት አልችልም። አምሽቶ መጥቶ 5 ሰዓት ተኩል እንደዚህ መጥቶ እስከ 6ም ከዛም በላይ ሊቆይ ይችላል። ካልከፈትኩኝ ሊያንቀኝ ነው የሚደርሰው። እኔ ግራ ገባኝ። ምን እኔ ለማን እንደማማክረው ለማን እንደምናገር ሁሉ እንትን አለኝ። ዘመዶቻቸው አሉ በርግጥ፣ ግን ዘመዶቻቸው እነሱ ከሞቱ በኋላ እዛች ቤት አይደርሱ፣ እግራቸው ርቋል። ለማን ልናገር? እንደገና ብናገር ደግሞ ባትወልደኝ ነው ብሎ ይለኛል ብዬ በዚህ ሁሉ ፍርሃት ውስጥ ሆኜ ዝም አልኩኝ። በኋላ ላይ ግን ምን ተፈጠረ መሰለ? እኔ እንዲሄድለት ራሱ ከቤት የሚፈልግበት ጊዜ አለ። ድሮ እኮ አይፈልግም ከቤት እንዲያጣኝ አይፈልግም። ልክ እንደገዛኝ ባሪያ ከቤት እንዲያጣኝ አይፈልግም ነበር። አሁን በኋላ ላይ ግን እኔ ቤት እንዳልኖር አስቦልኝ የማያውቀው ሄደሽ ለምን እረፍት አታደርጊም? ለምን አርፈሽ ዘመዶችሽ ጋር አትመጪም? እንደዚህ ይላል። ይሄን ያህል ዓመት እኔ እዚህ ቤት ውስጥ ስኖር ዘመድ እንደሌለኝ ያውቃል። ምን አይነት ጭፍን አስተሳሰብ ነው? እያወቀ ለምን እንደዚህ ይለኛል ብዬ በፊት ለኔ በማሰብ ይመስለኝ ነበር። እኔ እንትን እንዳይሰማኝ ስሜቴ እንዳይጎዳ ይመስለኝ ነበር። በኋላ ላይ ግን ለምንድን ነው እንደዚህ የሚጨቀጭቀኝ? በቃ ወጥቼ የሆነ ቦታ ቆይቼ እንድመጣ ይፈልጋል፣ እንዳልኖር ይፈልጋል። ለምንድን ነው እንዳልኖር የሚፈልገው የሚል አስተሳሰብ ጭንቅላቴ ውስጥ ገባ ማለት ነው። ሰው አይደለም። እኔም እንግዲህ መጠራጠር ጀመርኩ። ግን ብጠራጠርም ለምን እንደፈለገ ሊደርስበት አልቻልኩም። ለበጎ እንዳልሆነ ገብቶኛል። በቃ አውጥቶ ሊሸጥ ነው፣ ሴት ሊያመጣ ነው፣ የተለያየ ነገር አስባለሁ ቁጭ ብዬ። ግን እንትን አላልኩም እና በቃ ይጨቀጭ። ለምን ሄድሽ ዘመዶችሽ ጋር ፈሻት መጭ? ምን ዘመድ አለኝ ታውቃለህ አይደል? ዘመድ እንደሌለኝ፣ ዘመድ ቢኖረኝ ይሄን ያህል ዓመት እዚህ ቤት እቀመጥ ነበረ ሁሉ ብዬ መልሼለት አውቃለሁ። አንዴ እንደውም አንቺ ዘረቢስ ሁሉ ሰድቦኛል። ሞራሌን የሚነካ ነገር ገብቶሃል? ሊመታኝ ሁሉ የተቃጣበት ጊዜ አለ። እኔን ይሰድበኛል። የሚያከብረኝ ልጅ እንደ እናቱ ከእናት በላይ የሚያኝ ልጅ የሚቀርበው እኮ እኔ ነው። እኔ ውስጥ ማር ቤት ውስጥ ወጥ ቤት ምናምን ስራ ስሰራ እኔ ጋር ነው ቁጭ የሚለው በእናቱ የነበረች ጊዜ የነበሩ ጊዜ። አሁን ግን የተለየ ነገር በቃ የተገላቢጦሽ ሆነ ነገር። እኔን ባይኑ ማየት አይፈልግም። ምንድን ነው ልጁ የሚያስበው? ለእኔ ተናዘውልኝ መስሎት ይሆን? በቃ ሰው ስለሆንኩኝም አላስበው ነገር የለም። በሰው ሁሉ ላስጠይቀው ፈለኩ። እስቲ ቆይ እያልኩ ደግሞ እንደ እድሜ ነገሮችን እያስታመምኩኝ ቆየሁ እስከዚህ ድረስ። አሁን እስኪ ደስ ይበለው ብዬ ዝም ብዬ ወጥቼ 2 ቀን ዞር ብዬ ተመለስኩ። ምንም መሄጃ እኮ የለኝም፣ የማውቀውም ሰው የለኝም። በአቅም እኔ የእነሱን ዘመዶች ነው። ዛሬ የእነሱ ዘመዶች እግራቸው ከዚህ ቤት ርቆ እኔ ምን ብዬ እነሱ ቤት እሄዳለሁ ብዬ አልሄድም። ማንም ቤት አልሄድም። ስለሱም ለማንም ማውራት አልፈልግም በአሁን ሰዓት። እኔ ለጎረቤት እንኳን አላወራበትም ጉዱን። ለምን እኔ ራሴ ይሰማኛል። በወልደው አላደርገውም የሚለው ነገር ውስጥ ያለ። እሱም ደግሞ ብትወልደኝ እንዲያታረገው ነበር። ጥፋቱን አይደለም የሚያስበው። አሁን እኔ የሆነ ነገር ባደርግ ባትወልደኝ ነው ብሎ ነው የሚያስበው። ስለዚህ በዛ ሁኔታ አልተናልኩኝ። ይሄንን ይፈልግ ነበር፣ እንደወጣ ይፈልጋል። ቤት ውስጥ እንድኖር አይፈልግም። ጭቅጭቅ ነው። ወንድ ልጅ አይመስልም ስታየው። አሁን ጭቅጭቅ ነው። እንደ ሽማግሌ ነው የሚጨቃጨቀው፣ እንደ ትልቅ ሰው ነው የሚጨቃጨቀው። ውሃ ቀጠነ ብሎ ይናገራል። እንዳልሄድ ህፃን ልጅ አለቻቸው በማደጎ መጣች ያልኩ ልጅ ቤት ውስጥ አለች። አሁን ልነግርህ ነው፣ ታሪክ ልነግርህ ነው። ገና የሱ ጉዱ አያልቅም፣ ተነግሮ አያልቅም። ችግር የለም ልነግርህ ነው። ያቺ ህፃን ልጅ ስላለች እሷን ትቼ ወዴት እሄዳለሁ ብዬ አስባለሁ። ለምን ለእሷ ደግሞ ያስፈልጋታል። ይዣት እንዳልጠፋ በህግ ልከሰስ ልጠየቅ እችላለሁ ካደገችበት ቤት። ስለዚህ በቃ ልጁ ግን በቃ እኔ እንድቀመጥ እዛ ቤት አይፈልግም። እኔ ምንም የጎዳሁት የበደልኩት ነገር የለም። የሚገርም ነገር እነሱ የሚከፍሉኝን ደሞዝ እንኳን ታቆመ ቆይቷል። አሁን ዝም ብዬ እኔ ለሆዴ ነው የምኖረው። ለሆዴ ቤት መቀለብ ከየት ይሸመታል? ቤት ኪራይ አለ፣ የተወሰነ ቤት ኪራይ አለ። ቤት ኪራይ ቀለብ ከዛ እያደረኩኝ እሱን ከዛ ሸምትና እሱን አብቃብቼ ነው የምኖረው። እኔ የትኛው አንድ ላቆኝ እንትን ብሎ ነው አለ እኮ ሌላም ቦታ ቤት አላቸው፣ እዛም ያከራያል። ግን እኔ 5 ሳንቲም አላውቅም። እና እኔ ተጎድቼ ነው እየኖርኩ ያለሁት። ለማን ነው የተጎዳሁት? አሁን
እስከዛሬ ለሱም ጭምር ነበረ። አሁን ደግሞ ሳስበው የኔን መኖር ካልፈለገ ደግሞ የዚች ህፃን ልጅ ነፍስ በኔ እጅ ነች ያለችው። ኃላፊነት አለብኝ። እነሱ የሰጡኝ አደራይ ነች። በህይወትም በነበሩ ጊዜ እንኳን እሱን ያሳደኩኝ እኔ ነኝ። እሱን ትቼ እንኳን የትም ሄዳለሁ የሚል ሐሳብም አልነበረኝም። ገፍቶ ሊያወጣኝ ከፈለገ ግን አማራጭ የለኝም። ባለመብት አይደለሁማ ቤቱ ላይ ባለመብት እሱ ነው። ግን ደግሞ ይችን ህፃን ልጅ የትም ትቼ መሄድ ስለሌለብኝ ይሄን ያህል ዓመት እየተጎዳው እየተዋረድኩ እየተሰደብኩ ለዱላ ሁሉ ተጋብዟል። አንድ ቀን እንግዲህ እስኪ ደበድበኝ ነው የምጠብቀው። ይደበድበኝ ይችላል። ለምን እኔን እሱ እንትን ብሎ አስጨንቆ ማስወጣት ነው የሚፈልገው ከዚህ ቤት። እኔ አላማው አሁን ደረስኩበት። ለምን እንደሆነ ልጅቷን ይዤ ልሄድ ብልም ልጥፋብልም አይሰጠኝም ምክንያት ስላለው እና በዚህ ሁኔታ ይሄን ያህል ዓመት ቻልኩ አቅሜ በላይ ሆነ። የሱ ጉዳይ ብቻ እኔ አሁን የደረስኩበትን ጉዳይ ነግርሃለሁ። እሱ ላይ ሳልደርስ ራሱ እዛ ጋር ሳልደርስ እንኳን ከአቅሜ በላይ ነው የሆነው። በቃ ከአቅሜ በላይ ግን የዚች ህፃን ጉዳይ ነው ያዘኝ። የሙት አደራ ነች። እሱ ከ18 ዓመት በላይ ነው። እሱ የራሱ ጉዳይ ነው። ትልቅም ቢሆን ግን አመሉን ቢያሳምር አደራይ ነበር። ትቼት ማልሄድም ነበር እንደናት። ምክንያቱም እንደነገርኩ የሚመጣ ዘመድ የለም፣ ከጎን እህት የለው፣ ወንድም የለው። ከማን ጋር ነው የሚኖረው? ማን ነው ቢወድቆ ሞቶ ቢገኝ ማን ነው የሚደርስለት? ማን ነው ታሞ ቢተኛ ውሃ የሚያጠጣው? ማን ነው ልብሱን አጥቦ የሚያለብሰው? እኔ አይደለሁ መንከባከበው። ስለዚህ ይሄንን ሁሉ እያሰብኩኝ ዛሬ እነሱ ቢሞቱ እኔ እሱን ትይቻል ሄድም ጉዳቴን ችዬ እኖራለሁኝ ብዬ ከራሴ ጋር ተስማምቼ እየኖርኩ ነበር። ልጁ ደግሞ ልክ ይሄ ቆሻሻ ነገር በቃ ቆሻሻ ነገር ታውቃለህ፣ እንደ ቆሻሻ ነው የሚቆጥረኝ። የኔን መኖር እዛ ቤት ውስጥ መኖር አይደለም ለሰከንድ እኔን ማየት እዛ ቤት አይፈልግም። ሲገባ ሁሉ በምክንያት ሁሉ እንትን እያለ ነው ምድረ ጡረተኛ ምድረ ምናምን እያለ የሚሳደበው የሞራሌን ይነካል። ወይ በጣም እንደ ሰው ይነካኛል። የማይሰርበኝ ስድብ የለም፣ የማልሰደበው ስድብ የለም። ግን የዚች ህፃን ልጅ ጉዳይ ነው ያዘው። ነፍሴን ያስጨነቃት የሷ ጉዳይ ነው። ለማልስጣት ለዘመድ ብሰጣት አሏቸው እኮ ዘመዶች አይምጡ እንጂ ወስጄ ብሰጣት ይሄ ቤቱ ባሪያ ነው የሚያደርጓት። እዛም ሌላ ችግር ሊደርስባት ይችላል። ይሄንን ነገር አስቀድሜ እያሰብኩ እየተጨነኩኝ ነው የኖርኩት ይሄንን ያህል ዓመት። አሁን ደግሞ እንደገና ምን አይነት ጉድ ተፈጠረ መሰለ? ልጅቷ በየጊዜው ሰውነቷ እየታመመ አእምሮዋ ሁሉ እየተጨነቀ አታወራ። እንደዛ የምትጫወተው ልጅ ቦርቃ አሁን 12ኛ ዓመቷን ነው ያዘችው። እንግዲህ ሚያዝያ ላይ ገና ህፃን ነች። እንደዛ ቦርቃ የምትጫወተው ልጅ አሁን በቃ አትጫወት፣ አታወራ፣ ምን አትል። የምትበላው እንኳን በግድ ነው ምግብ የምትበላው። ላይዋ ላይ የጤነኝነት ነገር አላይም ነበር። ከዛ በኋላ ይሄ ነገር ሲደጋገምብኝ ከአንድ ወር በላይ እርግጠኛ ባልሆን ከዛ በላይ እንደዚህ አይነት ሁኔታ ውስጥ ገባሽ ልጅቷ እና እኔ ግራ ገባኝ ምን እንደሆነች። እሱ እየመጣዛ ስለሚደነፋ ሰክሮን ስለሚበጠብጥ በዛ ምክንያትም እየተጨነቀች ይመስለኝ ነበር። ከዛ በኋላ ዝም ብዬ ወስጄ እስኪ ቆይ ለምን ለሆስፒታል ሐኪም ቤት አልወስዳትም ለምን አላስመረምራትም ብዬ እጄ ላይ ትንሽ ሳንቲም ነበረችኝ ይዣት ሄድኩኝ። ሁኔታውን እናኗራችንን ሁኔታ እሷን የሚያኗኗራን ሁኔታ በምን አይነት ሁኔታ ውስጥ እንደምትኖር ሐኪሙ ጠየቀኝ፣ ዶክተሩ ጠየቀኝ። ያለውን ነገር አስረዳሁት። ከማን ጋር እንደምንኖር ጠየቀኝ። እሱን ሁሉ ነገርኩት። እንግዲህ ያው እንደ ባለሙያ የሚጠረጥረው ነገር ነበረ መሰለኝ ከኔ ካስረዳሁት እንትን አንፃር ማለት ነው። ሙሉ ምርመራ እንድታደርግ እንትን አለ። ሙሉ ምርመራ ተደረገች። ሙሉ ምርመራ ተደረገ። እንደገና ደግሞ ያንን ነፃ ነች፣ ጤነኛ ነች። ሙሉ ምርመራ ሲደረግ ለምን አእምሮዋ ሁሉ ምናልባት ከጭንቀት ከምን የመጣ እንደሆነ ያለውን ነገር ስላስረዳኋቸው ማለት ነው ተመረመረች። ነፃ ነች፣ ለምንም ችግር የለባትም። እስኪ ሽንት ትስጥ ተባለ። ሽንቷን ሰጠች። ሽንት ምርመራ ተደረገላት።
ሽንት ምርመራ ሲደረግ የ1 ወር ከ20 ቀን ነፍሰ ጡር የሚል ዜና ሰማሁ ማለት ይሄንን አልጠበቅኩም እኔ ጠላት ይደንግጥ ወሽመጤ ነው እንትን ያለ ቆርጥ ያለው ለምን መሰለ ገና 12 አመት ህፃን ልጅ አብራው አድጋ ይሄንን ያደርጋል ብዬ በፍጹም አላሰብኩም አምሽቶ ሲመጣ ጠጥቶ ሲመጣ ውጪ እንደፈለገ ሆኖ ሲመጣ እኔ ምናልባት ሌላ ሴት ጋር እንጂ አብራ ያደገችውን ህፃን ልጅ አብራ ያደገችውን እህቱን በዚህ አይነት ሁኔታ እንደዚህ አይነት ጥቃት ያደርስባታል ብዬ በፍጹም አላሰብኩም ነበር እኔ እንዴት ሰውነቱ እንደታዘዘለት ራሱ አላቅም ምን አይነት ጨካኝ እንደሆነ እና አለቀስኩዛ በቃ ምን ሆኖ ግራን የገባኝ ሆስፒታል ውስጥ ከዛ በኋላ ይሄን ነገር ለህግ እንትን ማደረግ አለበት አሉ እነሱ አስፈላጊው ምርመራ መረመሩ የምርመራ ውጤቱ በእጄ ይገኛል እኔ ጋር አለ ከዛ በኋላ የሆነ የሚያንተን የሚሉ ሰው የሚል እንትን አለ ተቋም አለ ለነሱኛ እንትን እናረጋለን እናገናኝሻለን ብለው ከናንተ ጋር አገናኙ ማለት ነው እንግዲህ ለኔ ልጅ ያለው ነገር ይሄንን ይመስላል አሁን ምን እንደማደርግ ራሱ ግራ ገብቶኛል ምን እንደማደርግ መቼም ይተወለደው የምትባልበት እድሜ አይደለች ይውጣም ቢባል ሌላ ችግር ነው ሌላ ጉዳት ነው ይሄ አሁን እዚህ እድሜ እንዴት ነው የሚወጣው ግድ ነው እንግዲህ 11 አመት ልጅ ሆና በእንደዚህ አይነት እድሜ ላይ ያለች ሴት ግድ ነው እንደዛ ነው የሚሆነውና ግን እሱም እኮ ጉዳት አለ በምን አቅሟ ነው የምትችል እንዴት ሆና ነው የምትችል እና ይሄን ይመስላል ስራውን ይስጠውና እግዚአብሔር የስራውን ይክፈል እጁን ይክፈለው ሌላ ትክክለኛ እሱ ስለመሆኑ ማለት ልጅቷን አውርተው ጠየቋት ወይስ ደግሞ ሌላ ምን እንትን አሉ እሷን ነገረች ለኔ መጀመሪያ ላይ ያልነገረችኝ መቤት ድጋሚ ነው ቤት የጠየቋት እዛም ጠየቋት ለብቻዋ ከኔ ነጥለው ማለት ነው ለሆነ ክፍል ውስጥ አስገብተው ጠየቋት ማን ነው እንደዚህ ያረጋሽ አባስ መጀመሪያ እንደነገሩኝ ከሆነ ፈርታ ነበረ አግባብተው አባብለው ምን ብለው እንተናሉ ወንድሜ ነው አለች እነሱም እንደኔ ይደነገጡት እሷ ወንድሜ ነው የምታውቀው ወንድሟ እንደሆነ ነው የምታውቀው ምን ታውቃለች ህፃን ልጅ ነች የመጣችው የ5 ወር ልጅ ነው እንደዚህ ኮሌጅ ስትመጣ አመት ያልሞላት ልጅ ነው አምጥተው ያሳደጉት እነሱ ቢኖር ይሄን ያደርገው ነበር ይሄ የሙት አጽሚው ቀሳው እንጂ ምን አደርጋለሁ ምን ትለኛለህ አሁን እስቲ ምን ትለኛለህ ምንድነው ፍርዱስ እንዴት በዚች ልጅ ላይ አካሉ ታዘዘ እንዴት እጁን አነሳ እንዴት በዚች ጻለ ከዛ እነሱ አረጋገጡ ቤት ውስጥ ወንድሜ ነው አለች ወንድሟ ነው ያሉኝ እኔ አስገቡና ሷል ለብቻ ሌላ ክፍል አድርገው ወንድም አይደለም አብሮ ስላደገ እሷ የምታውቀው ወንድሟ እንደሆነ ነው የምታውቀው ምን አለቻችሁ ስላቸው እንደዚህ አሉ ድጋሚ ደግሞ ይዘሰማ አስበው እንግዲህ ከሱ ሲሆን ደግሞ ከቤት አትወጣም ልጅቷ ለነገር ቤት ውስጥ ያደገች ልጅ ነች ትምህርት ቤት ስትሄድን ይወስዳል ከትምህርት ቤት ስትመጣ ያመጣል ከማንንም ጋር አትገናኝ እና የስራውን ይስጠው እንግዲህ መድኃኒዓለም ይፍረድበት ከዛ በኋላ እንደሱ ለማውራት አልሞከሩም ነበር ወይ ደግሞ ስላለው ነገር በተወሰነ መልኩ ያው በርግጥ ይሳደባል መጥፎ አመል አለው ብለውኝ ነበር ግን እንደው ስለ እንደዚህ አይነት ጉዳይ እንደደረሱበት ጭምር ያወቀው ነገር አለ አናግሬዋለሁ እሷን ሌላ ክፍል ውስጥ አድርጌ ፈልጋለሁ አልኩት ምን ጉዳይ አለሽ ከኔ ምን ለምትፈልጊኛለሽ አለ ሲለኝ ጉዳይ ስላለኝ ነው ፈልግ እስከ ዛሬ ፈልጋለሁ ያውቃለሁ ጉዳይ ስላለኝ ነው ፈልግ ትልቅ ጉዳይ ነው ቁጭ ብላ ክብራ አናግረኝ መጀመሪያ ማለት ነው ምክንያቱም ሌላም ነገር ሊያስብ ስለሚችል አናግረኝ አሳድጌሃለሁ እጅህን አይደለም አፈን በኔ ላይ እንዳታነሳ ቁጭ ብላ አዳምጠኝ ገመናችን ተከቶ እንዲቀር ነው ያልኩት ማንንም እንዳይሰማ እናንተ ብቻ ማውራት አለበት ምን ብለህ ነው ትችል እንደዚህ ያደረካት አልኩት ያው እንደነገርኩ ከሱ ጥሩ ነገር አይጠበቅም አይደለ ተነሳ ሊማታ ሁሉ አልኩት ሊማታ በቃ አንቅሻለሁ አርድሻለሁ አንቺ ችግር ነሽ ወደ ቤታችን ስትመጫለ ችግር አይደለሁም አንተን ያሳደግኩ ሰው ነኝ እኔ ችግር ሆኜ አላውቅም እኔ ቤታችሁን ጠባቂ እስካሁን ማስከበር ጠባቂ እንጂ ችግር ሆኜ አላውቅም ችግር እየፈጠርክ ያለው አሁን አንተ ነህ በኋላ ግን ይቆጫል ይጸጽታል በያርኩ ለምን መሰለ ቤቱን የሚሸጠዋል ለምን ሌላም ቦታ ቤት አላቸው እዛ ያድራል ሲፈልግ እዚህ ይመጣል እና እሷንም ጠየኳትኝ ከሆስፒታል ከመጣን በኋላ እሱ በሌለበት ቀን ነው ይያት የሚሄድኩት ምርመራ እንዳይጠረጥር
ጠየኳት እሱ ነው አለች እና አንቺ ስትወጪ ያስቸግረኛል አንቺ ስትወጪ ይመታኛል ያስፈራራኛል ልብሴን ያወልቅብኝ አውልቆ ራቁቱን አልጋ ላይ ያደርገኛል ብላ እንግዲህ ተናገረች ስለዚህ የነን ሁሉ ነገር ነገርኩት እሱ አንቺን አርብቻለም እሷንም ገላለሁ አለ ምንም አይደለችም ይታቃታለሁ ብሎ አለ እንግዲህ እኔ አሁን እናንተን ወዲያው ደወልኩኝ ማለት ነው ሐኪሞቹ ናቸው እናንተን ማድረስ የሰጡኝ ወዲያው ደወልኩኝ አሁን የምፈልገው ህግ እንዲያውቀው ግን ጉዳዩን ህግ እንዲይዘው እሱም በህግ እንዲቀጣ አስፈላጊውን ቅጣት እንዲቀጣ ለምን መሰለ በጣም ከባድ ነው በህፃን ልጅ ላይ ይሄ ነገር ሊፈጸም አይገባም ገባ ህጉ አሁን የህጉ አፈጻጸሙ አንድ ሰው ከፈጸመው ሁሉ ጊዜ ወንጀል በታች ስለሚሆን ነው ቅጣቱ ሰው እንትኑን አውጥቶ ማይሰጠው ወደ አደባባይ ማያወጣው ስለዚህ እኔ ደግሞ የምፈልገው አስፈላጊው ቅጣት እንዲሰጠው ለምን ገሏታል እኮ ይችላል ግን አሁንም ገና እኮ ነች ምን እንደምትሆን አሁን ይሄ መውጣቱ አይቀርም ሲወጣ ምን እንደምትሆን ይታወቃል አካላዊ ጉዳት አለ ስነ ልቦና ጉዳት አለ እነዚህ ሁሉ ነገሮች ገና ይጠብቋል ስለዚህ ህጉ ይሄን ነገር በደንብ እንትን ብሎ ልጁ ላይ አስፈላጊውን ቅጣት መስጠት አለበት አስተማሪ የሆነ ቅጣት መስጠት አለበት ነው የምለውና እንደገና ደግሞ ለኛም ህጉ ጥበቃ ሊያደርግልን ይገባል ሰው ህግ ከለንትን ውስጥ እስከሚውል ድረስ ሊገለን ይችላል እኔን በተለይ ይገለኛል ለምን አደባባይ ሊወጣበት ስለሆነ አሁን እኔንም ይገላል ልጅቷንም ይገላል ስለዚህ ቀድሞ ህጉ መከላከል አለበት ይሄንን ጥበቃ ሊያደርግልን ይችላል ባይኔ አሁን ራሱ ፍርሃት ላይ ነው እሷ ራሱ ፍርሃት ላይ ነች ያለችው ልንገር ስጠይቃት ራሱ እኔ እፈራለሁ እያለች ነው የምትናገረው እፈራለሁ እንግዲህ አስጠንቅቋታል ምን እንዳላት አላውቅም እኔ እፈራለሁ እማ ነው የምትለኝ እኔ እፈራለሁማ ስጠይቃት አትጠይቂኝ እፈራለሁ በቃ ገባ አይደለም አሁንም በፍርሃት ውስጥ ነች ያለችው እንኳን እሷ እኔ በፍርሃት ውስጥ ነኝ ያለሁት ለምን አላግባብ ደም ከልብ ሆነ ይቀራል እንግዲህ እኔ ልጅ ያው ጉዳዩ የተፈጸመው ነገር ይሄንን ነው የሚመስለው እንግዲህ ያው ወይዘሮ ዙልፋን የእውነት ከልብ አመሰግናለሁ ምክንያቱም እርሶ ትልቅ ነገር ማለት የእውነት በጣም ውድ ቤተሰቦቻችን መልካምነታቸውን የተረዳሁት ትልቅ ሰው ናቸው በዚህ እድሜያቸው ደግሞ የተሻለ ገንዘብ ይዘው እርግጠኛ ነኝ ረጅም ዓመት እንደመቆየታቸው አሁን ላይ ያለውን የሰራተኛ ቅጥር ታውቃላችሁና እሳቸው ባላቸው ልምድ እሳቸው ባላቸው የእናትነት ባህሪ በጥሩ ገንዘብ ጥሩ ቤት ውስጥ መቀጠር የሚችሉ ሰዎች ናቸው ነገር ግን ለሆዳቸው ብቻ ምንም አይነት ክፍያ ሳይከፈላቸው የዚህች ህፃን ልጅ ነገር አሳስቧቸው ነው እዛ ቤት ለረጅም ጊዜ እየተሰደቡ እየተተፋባቸው ገላለው እየተባለ እየተዛተባቸው ጭምር እዛ ቤት ውስጥ የቆዩትና እውነት እንደዚህ አይነት መልካም እናትን እውነት እላቸዋለሁ ወደ ቤተሰቦቻችን ያብዛልን እናንተም በኮሜንት ሴክሽናችን ላይ የእውነት መርቁልን ምክንያቱም እንደሳቸው አይነት እናት እንደዚህ በቀላሉ የሚገኝ አይደለም ስለ አንድ ህፃን ልጅ ራርተው ስለ አንድ ህፃን ልጅ ነፍስ ሰግተው ነው እዚህ ቤት ውስጥ በዚህ ሁሉ ዛቻ ውስጥ እየቆዩ ያሉትና የእውነት ከልብ አመስግኑልኝ አሁን እንግዲህ ወይዘሮ ዙልፋን ቀጥታ ወደዛ ቤት እንሄዳለን ለሽታውንም ለማውራት እንሞክራለን ያው እንዳየችን ትፈራለች ብዬ አስባለሁ እስቲ እሱንም ለማስተካከል እርሶም ከጎኔ መሆን መቻል ስላለበት ቀጥታ ወደ እሷ ጋር እንሂድና አንዳንድ ነገሮችን ለማየት እንሞክር እሺ እናቴ እሺ እንሂድ እሺ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ያው እንግዲህ እናቴ ወደ ቤቱ ደርሰናል አንዳንድ ነገሮችን በደንብ ማውራት መቻል አለብን ያው ልጅቷ የምትፈራ ይመስለኛል እንግዲህ ወደ ቤተሰቦቻችን ወደ ተባለው ቤት ደርሰናል መንገድ ላይ እኔንም ስታየኝ እንዳትደናገጥ ነው ማስኩንም ያወለኩት መጀመሪያ ያለውን ነገር እንትን ለማለት ካሜራን በስልካችን ነው እየወሰድን ያለ ነው እዚህ ነው ቤቱ አይደለ አዎ እዚህ ነው እንግባ አዎ እሺ ና ቤቱ እዚህ ነው እማዬ ምን ሰራልሽ ደጅ ምን አስፈራሽ አይ ቤት ስለደበረኝ እዚህ ልሁን ብዬ ነው ምግብ በላሽ አዎ በላሽ እውነት ማርያም ብልሽ
እዚህ ነው ቤቱ። እዚህ ነው? አዎ። እሺ ካሜራማን ካሜራውን ዝቅ አድርግልኝ። አይዞሽ ይኸውልሽ የሚጣየ ምንም ያስፈራሽ ነገር የለም። እሺ አይዞሽ። እሺ እኛ ከጎንሽ ምንም ነገር እንዳትፈሪ። እሺ ይኸውልሽ እኛ ልንረዳሽ ልናግዝሽ ነው የመጣ ነው። የምትፈሪው ነገር አለ? የለም እኮ በደንብ እናግዝሻለን። እሺ አዎ። ምንድነው የሆንሽው? ምንድነው ተጎድተሽ የነበረው? ኧረ እኔ ምንም አልተጎዳሁም እኮ። ኧረ ተይ። እናትሽ እኮ ሁሉንም ነገር ነግራኛለች። ምን አይነት ነገር እንደሆንሽ፣ ለምን ምን እንዳደረጉሽ ሁሉንም ነገር ግልጽ አድርጋ ንገሪያቸው እንጂ የሆንሽውን ነገር ሁሉ ንገሪያቸው። እነሱ እኮ እሱ ማን እንደሆነ አውቀሻል? እሱ አንቺን ሊያግዝ የመጣው ፖሊስ ነኝ። እሺ ፖሊስ ነኝ። ይኸውልሽ አየሽ አይደል መታወቂያዬን። አንዳንድ ነገሮችን ላግዝሽ፣ የሆንሽውን ሁሉንም ነገር ላግዝሽ ነው የመጣሁት። እሺ ምንድነው ፖሊስ? ልናግዝሽ እኮ ነው የመጣነው። ሊያግዙሽ፣ አንቺ ሊረዱሽ ነው የመጡት። ተጎድተሻል አይደለ? አልተጎዳሁም። ተይ እንጂ አትደብቂ የኔ ልጅ። እሺ እነሱ አንቺን ሊያግዙ ነው የመጡት። ባለፈው ብዙ ስቃይ ደርሶብናል እኮ እኔና አንቺ ታውቂያለሽ አይደለ? ስለዚህ አሁን እኛን ሊያግዝ ነው የመጣው። አንቺን በተለይ ሊያግዝሽ ነው የመጣው እንድትታከሚ፣ እሺ ጥሩ ነገር እንዲደረግልሽ። እሺ ለምን ለምንድን ነው የማትፈልጊው? አይ አትፍሪ። ምንድን ነው ተናገሪ። አይ በቃ አልፈልግም። ለምን እኮ እናትሽ አሉ። ምንም ያስፈራሽ ነገር የለም። ለምን ወንድም ይመተኛል እንዴ? ለምንድን ነው? እኛ አለን እኮ። ፖሊስ መጣ እኮ። ፖሊስ አመጣን እኮ። አይመታሽም። እሺ አሁን እስከ ዛሬ እኔና አንቺ ስንፈራ ነው የኖርነው አይደለ? አሁን ግን አንፈራም። ገብቶሻል? እኔም እኮ ያለ ምክንያት ወደ ህግ አልሄድኩም። ባለፈው ሆስፒታል ሄደናል አይደለ? ስለዚህ አሁን ደግሞ ወደ ፖሊስ ሄደናል። አሁን ደግሞ ባለፈው ሆስፒታል ሄድን። ሐኪሞቹና ፖሊሶቹ ተረዳድተው እኔና አንቺን እኛ በደንብ ደህና ሆነን ደህንነታችን ተጠብቆ እንድንኖር ሊረዱን የመጡት። እሺ እና አትፍሪኛ እኮ አለን። እኔ በቃ አልፈልግም። ምንድነው? እሺ አይዞሽ፣ እኛ አለንልሽ እኮ ከጎንሽ። አይ ምንድነው የፈራሽው? ምንድነው? በቃ እሱ ይመተኛል። አይመታሽም አልኩሽ። የእነሱ ፖሊሶች እኮ ናቸው። ከፖሊስ በላይ ነው እንዴ እሱ? ምንድነው የምትይው? ይኸውልሽ ሁሉን ነገር ችግራችንን ስንናገር ነው መፍትሄ የምናገኘው። እሺ ምንድነው የሚያስፈራሽ? ለምን ትፈሪያለሽ? ስለዚህ አሁን ሁሉንም ነገር ትነግሪኛለሽ አይደል? በቃ ምንም ነገር እንዳትፈሪ፣ ቁጭ ብለሽ ሁሉንም ነገር ትነግሪኛለሽ። እስከ ዛሬ እየፈራሽ ኖረሻል አይደል? አሁን ግን አንፈራም። እሺ በቃ አሁን ያለውን ነገር በሙሉ እሱ አንቺን ሊረዳን የመጣው ትነግሪዋለሽ። እሺ የተፈጠረውን ነገር በሙሉ ትነግሪዋለሽ። በቃ ጎስ እስቲ ካሜራውን አጥፋና ልታይ። እንግዲህ ወደ ቤተሰቦቻችን ትንሽ ተደናግጣ ነበር የሚጣምና ትንሽ ለማውራት እየሞከርን ነበረ። ለማረጋጋት ሞከርን። ያው ወይዘሮ ዝልፋንም ወይም ደግሞ ታዳጊዋ እናቷ አጠገቢ ስላሉ በደንብ ያስረዷታል። እንግዲህ ይሄ ነው መኖሪያ ቤታቸው። አጋጣሚ በመኪና ነበር የመጣ ነውና እዛ እግረ መንገዳችንን እያወራ ነበር እስክንገባ ድረስ። መጀመሪያ ፈርቼ ነበር፣ ምሳ በላውም ስትል ነው የነበረው እንዳያችሁትና፣ እስቲ ነገሮችን ደግሞ በደንብ ግልጽ አድርጋ እንድትነግረኝ አደርጋለሁ ማለት ነው። ስለዚህ አሁንም ምንም የሚያስፈራሽ ነገር የለም። ሁሉንም ነገር በደንብ እንድትነግሪኝ ነው እሺ የምፈልገው። እናትሽ ሁሉንም ነገር ነግራኛለች። አጋዥሽ ብዙ ነገሮች እንደተጎዳሽ እና ምንድን ነበር የሆንሽ ወንድምሽ አቤል እንደሆነና ብዙ ነገሮችን እንዳደረገች ሰምቻለሁ። ምንድን ነበር የሚያደርግሽ አቤል? እና ምንድን ነው ንገሪኝ። ችግር የለውም አትፍሪ እሺ። እሱን ውጪ እያለ እኔን እዛ ውጪ ምናምን ስጫወት እኔ ብቻዬን እያለ ልብስን ያወላልቅና ለምንድን ነው ስለው ገላሽን ላጥብሽ ነው እያለ ለተመመኝ ነበር። ከዛ ራሴን ስቼ ነው እሷም ስትመጣ ምን ሆነሽ ነው መሰለኝ ራሴን ስለነበረ ከዛ በኋላ በተደጋጋሚ ሲሆንብኝ ሰውነቴ ምናምን መክሳት ጀመረ ነበር። ተደጋጋሚ ጊዜ ነበር እንደዚህ የሚያደርግሽ? ከዛ በኋላ ራስሽን ከሳትሽ በኋላ ምን ያደርግሽ ነበር እሱ? እኔ እንጃ፣ እኔ እሱን አላውቅም። ከዛ ስትነቂ እንዴት ሆነሽ ነው ራስሽን የምታገኘው? እንጃ፣ እኔ ተኝቼ ነው የማገኘው። ራስሽን ተኝተሽ ነው የምታገኘው? ከዛ በኋላ አቤል ምን ይልሻል? እንጃ፣ ተረጋጊ ምናምን ብሎ ራስሽን እኮ ስተሽ ነው ምናምን ብሎ ነው የሚነግረኝ። ራስሽን ስተሽ ነው ይልሻል? ከዛ ግን የሚሰማሽ የሚያምሽ ነገር ነበረ? በጣም ነበር የሚያምሽ? በጣም ከዛ በኋላ ለምን ለእናትሽ አልተናገርሽም? ቶሎ ፈርተሽው ነው? ለምንድን ነበር የፈራሽው? ምክንያቱም ከተናገርኩ እሱ ደግሞ ካወቀ ሊገለን ስለሚችል ነው። ያስፈራራሻል ማለት ነው? ምን እያለ ያስፈራራሻል? በቃ ምንም ነገር እንዳትናገሪ ለእናትሽ ምናምን እያለ ካለበለዚያ አንድ ነገር ተናግረሽ ብሰማ እገላችኋለሁ ሁለታችሁንም ምናምን ይላል።
ስለዚህ በጣም ትፈሪው ነበር ማለት ነው። አይዞሽ እሺ። ያው እኛ በቻልነው አቅም አንቺን ለማገዝ ነው የመጣ ነውና አሁን ምንም የሚያስፈራሽ ነገር የለም። አቤልንም ቢሆን እኛ ፖሊሶች አይደለም፣ ፖሊስ ደግሞ ዋና ስራው ምንድነው ማሰር አይደለ? ስለዚህ አቤልንም ለምን ይሄን እናደረክ ብለን እናስረዋለን። እናንተንም ደግሞ ገላቸዋለሁ ብሎ ወደ እናንተ የሚመጣበት ምንም አይነት ምክንያት የለም። እሺ ከዚህ በኋላ እንደው ከዛ ውጪ ሌላ ምን አይነት ነገሮችን እንትን ነበር? ልክ እንዳልሽው ራቆትሽን ሆነሽ የተለያዩ ነገሮችን አደርግሻለሁ ምናምን ይል ነበርና አጥቦሽ ምናምን እንትን ይላል። ከዛ ታመሽ ራስሽን እንደምትችጪ ነበር የምታውቂው። ከዛ በተጨማሪ ምን አይነት ነገሮችን ነበር የሚያደርገው? ሁል ጊዜ ነው የሚያደርገው? እሷ በሌለችበት አሁን ወይዘሮ ዝልፋን በሌሉ ሰዓት ነው ይሄን ነገር የሚያደርገው? አዎ እሷን ሂጂ ምናምን በሚልበት ሰዓት ላይ ተዝናኝ እና እኔ ምናምን በሚልበት ሰዓት ላይ ነው ይሄን ነገር የሚያደርገው። ከዛ በኋላ በጣም ያምሽ ነበር አንቺ? አዎ። ከዛውን ሐኪም ቤት ከሄድሽ በኋላ ደግሞ እንግዲህ ወይዘሮ ዝልፋንም እንዳሉኝ ከሆነ ልክ ሐኪም ቤት ሄደሽ በተለየ ሁኔታ ሰውነትሽ ላይ ለውጥ መታየት ሲጀምር አንቺ ምን ትንያልሽ ስትመጪ እንግዲህ ያው ወይዘሮ ዝልፋን እሷ ፊትም ይሄን ነገር ግልጽ አድርጎ መናገር ጥሩ አይደለም። ነገር ግን ውድ ቤተሰቦቻችን የአንድ ወር ከ20 ቀን አካባቢ ነፍሰ ጡር እንደሆነች ነበር ሲነገር የነበረውና ይሄ ደግሞ በጣም ከባድ ነው። ምክንያቱም አንድ ሕፃን ልጅ ነች። እንደው የሆነ አይነት ነገሮች ካልፈለገችው ሰው ነገሮችን እንኳን ብሎ በሕክምናው ተደግፈው እንኳን ልጅ ለማስወጣት ቢባል ያለችበት እድሜ ያንን ነገር ለማድረግ ተገቢ አይደለም። ሰውነቷም ይሄንን ነገር አይቋቋምምና ልክ ይሄ አንድ ወሩን ምናምን በጣም አሞሽ እንደነበረ ነው። ሆድሽ አካባቢ በጣም ያምሽ እንደነበረ ብዙ እየተገዳሽ እንደሆነ ሆድሽ አካባቢ ሞፈርኩ ብለሽ ነበር አይደለ? ሆድሽ ጋር ብቻ ነበር ፍረትሽ? ሌላስ ምን አይነት ስሜቶች ይሰሙሽ ነበር? በቃ ሆዴን የሚያል በቃ ከዛ ውጭ አይሰማኝም ነበር። ራሴን ሁሉ ትላለች አይደለ? ራሴን ያመኛል ትላለች። ድንገት ቁጭ ብላ የመፍራት ነገር አለ፣ ትንቀጠቀጣለች። አሁን ስለፈራች ነው ያልገለጸችው ይሄንን ሁሉ እንጂ ትንቀጠቀጣለች። ራሴን ያመኛል ትላለች በየጊዜው እና ብቻ ነፃ ሆና ከዛን ጊዜ ወዲህ ይሄ ነገር እሱ ከፈጸመባት ጊዜ ወዲህ ነፃ ሆና አታውቅም። ተረጋግታ እንደ በፊቱ ተጫውታ አታውቅም። አሁን እኮ ነፃ ሆና አትጫወትም። ሁልጊዜም እሱ ያለን የሚመስላት፣ ሁልጊዜም የሆነ ነገር የሚያደርጋት ነው የሚመስላት። አትውጪ ትለኛለች። እኔ እንደውም አላወኩም ነበር። አትውጪ በቃ እምቢ በይው ትለኛለች። ግን እንደዚህ ያደርጋል ብዬ ስላላሰብኩ ነው እኔ እንትኔ ምንድነው ማስበው በቅድም እንደነገርኩ ወይ ቃል ይሸጥ ፈልጓል። እንግዲህ ሱሰኛ አይደል? ሱስ ውስጥ ገብቷል እኮ ገንዘብ ለሱሰኛ ገንዘብ አይበቃው። ወይ ሱስ ውስጥ ገብቷል ቃል ይሸጥ ፈልጓል፣ ወይ ደግሞ ሴት ሊያመጣ አስቦ ነው። ነፃ ይሁን ብዬ ነው እንትን ምለው እኔ ንብረቱም የራሱ ነው ቢያመጣም የራሱ ቤት ነው ብዬ ነው እንጂ እሷ ላይ እንደዚህ አይነት ነገር ያስባል ብዬ ስላላሰብኩ ነው መውጣ የነበረው። በኋላ ግን አትውጪ ማለት ሁሉ ጀመረች ሲደጋገመባት እና ህመሞች ምናምን ሳይ ሁኔታዋ ሲቀየርብኝ አመመኝ ምናምን ስትል እንግዲህ እኔ ወደ ሕክምና ሄድኩት። ፈርታ ነው መግለጽ እንትን ያላለችው እንጂ ብዙ ነገር አለ ብዙ ነገር። አዎ እኔም የተረዳሁት ይሄን ነው። ቤተሰቦቻችን በጣም እንደፈራች ነው። እና እንግዲህ ሚጣዬ ያው አሁን አጠገብሽ እናትሽ አሳዳጊሽ አብረውኛሉ እና ምንም ያስፈራሽ ነገር ስለሌለ እንደው ስለተፈጠረው ነገር ነግረሽኛል። አሁን አንቺ ራቆትሽን ትሆኚ ነበርና እሱስ በተለየ ሁኔታ ራቆቱን ይሆን ነበር ወይስ ምንድን ነበር የሚሆነው? አዎ እኔ ገላሽን ላጥሽ ነው ካለ በኋላ እሱም ራቁቱንና ለምንድን ነው አንተ ራቁቱን እንደዚህ የምትሆነው ምናምን ስለው አይ እኔ ልታጠብ ነው ምናምን ይለኝና ከዛ በኋላ ራሴን ሲል አገኘዋለሁ። ከዛ እሱ ምን ልታጠብ ነው ብሎ ራቆቱን ነው የሚሆነው? አዎ። ከዛ በቃ ምን እንደሚሆን አላውቅም። ከዛ በኋላ እንትን ራሴን ሲል ያገኛለሁ። ከዛ ከራሴን ሲል ካገኘ በኋላ ከትንሽ ቀን በኋላ መቅጠን ጀመርኩ። ከዛ ሆዴ ጋር ደግሞ ለውጥ ምናምን ሳይ ከዛ በኋላ ማቅለሽለሽና ማስታወክ ምናምን እንትን አለብኝ ጀመረሽ። እንደዛ የሆነ ግን ምግብ ምናምን በደንብ ትበይ ነበር? አይ አትበይ? ለምን? በጣም ነው የሚያስጠላው ምግብ ራሱ ምናምን ስበላ በቃ ያስታወክ ምናምን ያቅለሽልሽኝ ስለነበረ በጣም ነበር የሚያስጠላው። ከዛ በኋላ ለአቤል ምንም አላልሽውም? አልነገርሽውም? አመመኝ ምናምን ብለሽ? አመመኝ ምናምን ስለ በቃ እና እኔ ምን አገባኝ ምናምን ነበር እንዴ። ከዛ እሺ ምናምን ብዬ ጸጥል ነበር። መቶሽ ምናምን ያውቃል? መቶኝ? አዎ ያውቃል። ሲመታሽ ምን ትያለሽ? አይ እንደዛ ምናምን ሲለው እያመመኝ ነው ምናምን ስለው እና ምን አገባኝ ምናምን ብሎ ከመተኝ በኋላ ጸጥ ነበር የምለው።
ሁሌ የነበረ ገላሽን ልጠብሽ የሚልሽ? አይ እሷን ውጪ ምናምን ሂጂ ስተዝናኝ ምናምን ሲላት እሷን ሂጂ የሚልበት ቀን ላይ ነው ይሄንን ነገር የሚያደርገው። ከዛ ለሰዎች ምንድነው ወንድሜ ነው እያልሽ ነው የምትናገሪው አንቺ? ትምህርት ትማሪያለሽ? አይ አሁን አቋርጫለሁ። ለምን? ስለማመሽ? ስንተኛ ክፍል ነበር? አሁን ወደ 5ኛ ክፍል ነበር የሚሄደው። መታልፍ ወደ 5ኛ ክፍል ነበር? እስቲ ትምህርት ቤት ካሉ ነገሮች ምን ይናፍቅሻል? ጓደኞችሽ እነማን ናቸው? ንገሪኝ እስቲ ረጋ ብለሽ። አይ ጓደኞቼ 2 ብቻ ናቸው። ማንና ማን ይባላሉ? ብሩክቴትና አንግሌት ብቻ ናቸው ጓደኞችሽ። መምህራኖችሽ ትምህርት ቤት ትግባባላችሁ በደንብ? እንደው ይሄ ነገር ከሆነ በኋላ ለጓደኞችሽ ለብሩክቴትና ለወንገላይት ለመንገር አልሞከርሽም? አልነገርሻቸውም ነበር? ኧረ እኔ ያልነገርኳቸውም። ለምን ፈርተሽ? እንግዲህ ወይዘሮ ዙልፋን በጣም ፍራቻ ላይ ነው ያለችው። አሁንም ቢሆን ግን ያው ያለው ነገር ለኛ ከበቂ በላይ ትልቅ ፍንጭ ነው የሚሰጠን። ምክንያቱም ቀላል ነገር አይደለም። እንግዲህ ምርመራውን ያው እሷ ፊት መናገሩ ውድ ቤተሰቦቻችን ያው ገና ልጅ ስለሆነች ብዙ ነገሮች አይገባትምና እኛ ግን ራሳችን በምንሄድበት መንገድ እንሄዳለን። እንግዲህ ሕክምና ባለሙያዎችንም እኛ ጋር ያለው ሕክምና ባለሙያዎችንም ለማማከር ነው የምንሞክረው። ምክንያቱም ቀላል ነገር አይደለም። ይሄ ከፍተኛ ጉዳት ነው። እንግዲህ አሳዳጊዋ ወይም ደግሞ ልክ እንደ እናት ሆነው ሲራሩላት ሲንከባከቧት የነበሩ ሴት ነው ሁሉንም ነገር ነግረውን የነበረውና እንደው ከዛ በተጨማሪ አሁን በየቦታው ነው እንትን ሊል የሚችለውና ምናልባት ከመጣ እሱንም በቁጥጥር ውስጥ መዋል መቻል ያለብን ይመስለኛል። ወይዘሮ ዙልፋን ሶስት ምን ይላሉ? የግድ ነው መያዝ አለበት። ለምን ከፈጸመው እንትን አንፃር እኔን ያረገኝን ይቅር እሱ ስጨዋለሁ። እኔ ልጅ ነው ብዬ መቼም ምን ያዋቂ ነኝ እንትን አለለም ከጎረምሳ ጋራ እንዲህ አለኝ እንዲህ በሰደበኝ እንዲህ መለሰልኝ አይደለም። እሱ ልቦና ይስጠው። ነገ ሊጸጽተው ይችል ይሆናል። እሷ ላይ ባደረገው ነገር ግን ቅጣት ይገባዋል። አስፈላጊው ቅጣት በቃ እንደው አስተማሪ የሆነ ቅጣት ለሌሎችም የሚያስተምር ቅጣት መቀጣት አለበት ብዬ አስባለሁ። ይህንን ደግሞ እንግዲህ እናንተ ተከታትላችሁ ነው ቅጣቱን ማስፈጸም ያለባችሁ። እኔም እከታተላለሁ። እኔም ከዚህ በኋላ ቁጭ አልልም። እኔ አልፈራም። አንድ ነፍስ ነው ያለኝ። አንድ ነፍስ ለድርጅት ሰጥቼ እኔ እከራከራለሁ ወይ ባደራ የሆነ ሰው ጋር አስቀምጬ እከራከራለሁ። ህጉ አስፈቅጄ ህጋዊ ሆኜ ወደፊት ወስጄ እኔ እሷን አሳድጋለሁ። እስካሁን አሳድጌ እኔ የሚከለክለኝ አካል አለ ብዬ አላስብም። ከዚህ በኋላ መቼም ለእሷ አትሰጥም። በቃ እሱ እኮ እንደማትወለደው ስለሚያውቅ ይህን ያደረገው ይህን የፈጸመው እሷ ላይ የፈጸመው ለዛ ነው። ስለዚህ ከዚህ በኋላ ምን ይራራላት ስለማይችል ህጉም ለእሷ አይሰጥም፣ ህጉም ሊከለክለኝ አይችልም። ይሄን እኔ ማሳደግ እችላለሁ። ለምን ሰው ቤት ልብስ አጥቤ ይሆን አሳድጋታለሁ። ያው እንግዲህ እኛም እሱ ለመያዝ ነው የምንሞክረው። እንግዲህ አቤልን በቻልነው አቅም ይዘን ለማሳሰር እንሞክራለን። እሺ፣ ምክንያቱም አንቺ ላይ ጉዳት አድርሶብሻል አይደል? ስለዚህ ለዛ ብለን ደግሞ እንይዘዋለን። እሺ፣ ምንም እንዳትፈሪ። ኧረ እባክህ በእናትህ እንዳታስረው። እሱ በኋላ ከእስር ቤት ከወጣ በኋላ ይገለናል። ለምንድን ነው የሚገላችሁ? ምን ማለትሽ ነው? ለፖሊስ አመለከትን አይደል እንዴ? ቢሆንም እኛን ይገለናል እንዴ? ለምንድን ነው የሚገላችሁ? ለምን ይሄን ነገር ያደርጋል? አሳሰራችሁኝ ብሎ የት ያገኘናል? አያገኘንም እኮ እሱ እስር ቤት ነው። በቃ ምንም ያስፈራሽ ነገር የለም። እሺ፣ አሁን እኛ ከጎንሽ ነን። አይዞሽ፣ ተነሽ፣ አይዞሽ፣ ተነሽ። አሁን ምንም ያስፈራሽ ነገር የለም። በደንብ ራስሽን እንትን በይና በቻልነው አቅም ነገሮችን እናስተካክላለን። እሺ። እንግዲህ ውድ ቤተሰቦቻችን ያው በቻልነው አቅም ነገሮችን ለማስተካከል እንሞክራለን። አንዳንድ ነገሮችን ለማየት እሞክራለሁ። እኔም አሁን አጠገቤም በጣም እየፈራሽ ነው ያለችው ወይዘሮ ዙልፋን አንዳንድ ነገሮችን ለማውራት እሞክራለሁ ማለት ነው። እስቲ ልጁን የምንይዝበትን መልኩ በተወሰነ መልኩ እናወራለን ከወይዘሮ ዙልፋንም ጋር የት አካባቢ ሊገኝ እንደሚችል እንዴት ወደዚህ ቤት ሊመጣ እንደሚችል በምን አይነት ምክንያት ልንይዘው እንደሚችል ያለውን ነገር በደንብ እናይና ነገሮችን ከዚህ በተሻለ መልኩ ለማጥራት እንሞክራለን ማለት ነው። እንግዲህ ይሄ ግለሰብ ተይዞ ያደረሰው ለእያንዳንዱ ወንጀል ቀጥተኛ ቅጣት የሚተላለፍበትን ነገር ለማየት እንሞክራለን። እስከዛው ድረስ እናንተም አብራችሁ እንድትቆዩ እንዲሁም ደግሞ በጸሎታችሁ እንድታግዙት፣ ምክንያቱም የተፈጠረው ነገር ቀላል አይደለም። ይሄን ነገር ደግሞ ለማየት በቻልነው አቅም እኛም እየለፋን ያለ ነውና እናንተ ከጎናችን አብራችሁ እንድትሆኑና በጸሎታችሁ በልመናችሁ እንድታግዙን በአክብሮት እጠይቃለሁ ማለት ነው። እስከዛው ድረስ ቸር ቆዩ።